ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲ ራባ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በደማቅ ሁኔታ ትናንትና የተጀመረው የአፍሪካ ዋንጫ በአዘጋጇ ሞሮኮና ኮሞሮስ መካከል የተደረገው ጨዋታ በአዘጋጇ ሞሮኮ 2-0 አሸናፊነት ተጠናቋል። ግቦችንም ኢብራሂም ዲያዝና አልካቢብ አስቆጥረው አዘጋጇ ሞሮኮ እንግዲህ በድል በደማቅ ሁኔታ ያዘጋጀችውን የአፍሪካ ዋንጫ በደማቅ ድል መጀመር ችላለች። በዚህ ጨዋታና በአፍሪካ ዋንጫ ዙሪያ እስቲ የተወሰኑ ነጥቦችን በዚህ ፕሮግራም እናንሳና በሌሎች ፕሮግራሞች እንግዲህ ሰፋ ላለ ደቂቃ ሌሎች ጉዳዮችን ዲቴል እየተመለከትን በአፍሪካ ዋንጫ ዙሪያም ከእናንተ ጋር ቆይታ የምናደርግ ይሆናል። እንግዲህ ትናንትና በተጀመረው የአፍሪካ ዋንጫ ጨዋታ በሞሮኮ አዘጋጅነት በደማቅ ሁኔታ ነው የጀመረው። የሞሮኮ ብሔራዊ ቡድን እንደምታውቁት በአፍሪካ ዋንጫ ብቻ አይደለም፣ በ2022 የኳታር ዓለም ዋንጫ ክስተት የነበረ ብሔራዊ ቡድን እስከ ግማሽ ፍጻሜ ድረስ በመጓዝ በፈረንሳይ እስከምትሰናበት ድረስ ስፔንና ፖርቱጋልን ጨምሮ ሌሎች ሀገራትን እያሸነፈች መጥታ እንግዲህ እስከ ፍጻሜ ድረስ በርካታ የእግር ኳስ ቤተሰብ የአህጉራችንም የእግር ኳስ ቤተሰብ በድጋፍም በምንም መልኩ የሞሮኮ አስደናቂ ጉዞ በስኬት እንዲጠናቀቅ ከፍተኛ ምኞት ነበር። ግን በአፍሪካ ክለቦች ደረጃ ብሔራዊ ቡድኖች ደረጃ እዛ ደረጃ ድረስ በዛ ግዙፍ ውድድር ላይ መጓዛቸው ከፍተኛ አድናቆትን ያተረፉበት ነው እና በጥንካሬ ነበር ቆይታ ማድረግ የቻሉት በኳታር ዓለም ዋንጫ እና የሞሮኮ ብሔራዊ ቡድን አነጋጋሪ መሆኑ ይታወቃል። ባለፉት 19 ጨዋታ ያለመሸነፍ ጉዞ በጥንካሬ የአፍሪካ ዋንጫ ማጣሪያን በሀገሯ ልጅ በስፔን ብሔራዊ ቡድን ወጣት ብሔራዊ ቡድን የተሳተፈ ለዋናው ብሔራዊ ቡድን ጥሪ ሳይቀርብለት ቀርቶ እንግዲህ ወደ ሞሮኮ ዜግነቱን የቀየረው ኢብራሂም ዲያዝ ኮከብ ሆኖ ባመሸበት የምሽቱ ጨዋታ ግብም ማስቆጠሩ የቱርናመንቱን የመጀመሪያ ግብ ማስቆጠር ችሏል። እንዲሁም በጥሎ ማለፉ የማጣሪያ ጨዋታ 7 ጎል በማስቆጠርም ኮከብ ጎል አግቢ ሆኖ ማጠናቀቁ ይታወሳል። ኢብራሂም ዲያዝ እንደምታውቁት በ2024 ነበር የመጀመሪያ ጨዋታውን ለብሔራዊ ቡድኑ ማድረግ የቻለው። ከዛን ጊዜ አንስቶ እንግዲህ የኢብራሂም ዲያዝ ከሞሮኮ ጋር የነበረው ትስስር የበለጠ ከፍ ብሎ እንግዲህ ለብሔራዊ ቡድኑ አሁን ላይ በተለየ ሁኔታ እንዳለፉት እንደነ ሐኪም ዚያች በልዩነት የሚነሳ ተጫዋች ነው። በምሽቱ ጨዋታ እንግዲህ ሞሮኮ ከረፍት በፊት ያገኘችውን ትላልቅ እድሎች ሳይጠቀሙ ቀርቶ ፍጹም ቅጣት ምትን ጨምሮ ከረፍት በኋላ ነው በተደራጀ ማጥቃት የኮሞሮስ ጥንካሬ እንዳለ ሆኖ እንደተጠበቀችው አልነበረም። ጠንካራ ተፎካካሪ ሆና ነበር በምሽቱ ጨዋታ የተመለከትነው። ነገር ግን በአውሮፓ ውድድሮች ላይ ረጅም ኤክስፒሪየንስ ያላቸው ጠንካራ ተጫዋቾችን በስብስቧ ውስጥ መያዟን ተከትሎ ነው እንግዲህ ሞሮኮ ሁለቱን ግቦች ያስቆጠሯቸውን ተጫዋቾች ብንመለከት በማድሪድ እና በኦሎምፒያኮስ የሚጫወቱ ነው። ግን አድማጮች ስለ ኤልካቢ አብዛኛው የእግር ኳስ ቤተሰብ የሚያውቀው ግን ሞሮኮዊ ተጫዋች መሆኑ ግን ለእግር ኳሱ ቤተሰብ ብዙም የሚታወቅ አይመስለኝም። ምክንያቱም በሶሻል ሚዲያ የሚዘዋወሩ ጽሁፎችን ስንመለከት ነበር፣ በተለይ በኤክስ ገጽ እና ይሄ ተጫዋች ታስታውሱ እንደሆነ የኮንፈረንስ ሊግ ከ2 ዓመት በፊት በነበረ ፍጻሜ የኦሎምፒያኮስ እና የፊዮሬንቲና ጨዋታ የማሸነፊያውን ግብ አስቆጥሮ ትላልቅ ጨዋታዎች ላይ ሃትሪክ እየሰራ ኦሎምፒያኮስን ለፍጻሜ ያበቃ ጀግና አጥቂ ነበር እና ይህ አጥቂ እንደምታስታውሱት የኤንዞ ማሬስካ ሌስተር ሲቲ ወደ ፕሪሚየር ሊጉ ሲያድግ በውሰት ሌስተር ሲቲ የነበረ የሌስተር ሲቲ ወደ ፕሪሚየር ሊጉ መመለስ የኤንዞ ማሬስካ ስኬታማ የውድድር ዓመት ላይ
ከፍተኛ አስተዋጽኦ የነበረው ግሩም የፊት መስመር አጥቂ ነው እና ይሄ ተጫዋች በምሽቱ ጨዋታ እንግዲህ ያስቆጠረው ግብ ገና በመጀመሪያ የመክፈቻ ጨዋታ ድምቀት የሆነ አስደናቂ ፎርቢሽ ነው። በግሩም ሁኔታ እየሮጠ ነው በግሩም ፓስ የተደረገለትን ፎርቢሽ ማስቆጠር የቻለው። እንግዲህ ሞሮኮ የአፍሪካ ዋንጫን ካነሳች 49 ዓመት ተቆጥሯል። በ1976 ነው ማሸነፍ የቻለችው እና ከዛን ጊዜ በኋላ በድጋሚ ለማሳካት እንግዲህ ሀገሯ ላይ በደጋፊዎቿ ታጅበው ከጫና ነፃ በሆነ መልኩ ይህን ውድድር የሚያካሂዱ ከሆነ አሁንም ለሞሮኮ በተለይ ያሳለፏቸው የሀገራት ውድድር ላይ የነበራቸው ብቃት እንግዲህ በተሻለ መልኩ ይህንን የአፍሪካ ዋንጫ የማሸነፍ እድል ተሰጥቷታል። ቀዳሚ ተመራጭ ሆናለች። ምናልባት በዚህ ውድድር ላይ ልክ እንደ ዓለም ዋንጫው ከዛ ጥንካሬ ጋር ምክንያቱም የነ ሐኪሚን አገልግሎት ባላገኘችበት ጨዋታ ነው እንግዲህ በልዩነት ማሸነፍ የቻለችው። በቀጣይ አርብ እንግዲህ ከማሊ ጋር ጨዋታውን ታደርጋለች። እንዲሁም ኮሞሮስ ከዛምቢያ ጋር የምታደርግ ይሆናል። በዚህ ምድብ አሁንም ሞሮኮ ወደ ቀጣዩ ዙር የማለፍ እድሏ ሰፊ መሆኑን ተጋጣሚዎቿን ብሔራዊ ቡድኖች ስንመለከት እድሏ የሰፋ ይመስላል። የማዝራዊ ክሮስ ኢብራሂም ዲያዝን በግሩም ሁኔታ ግቧን እንዲያስቆጥር እንዲሁም ይሄ ተጫዋች በ60 ሺህ ደጋፊዎች ዘንድ ወጣቱ ቀጣይ ንጉስ በሜዳ ውስጥ በተገኘበት የ18 ዓመቱ ሞሮኮ በድል የትናንትናውን የመጀመሪያ የመክፈቻ ጨዋታ መወጣት ትችላለች። ይሄ ብሔራዊ ቡድን እንግዲህ ጠንካራ ስብስብ ካለፈው ዓለም ዋንጫ የነ ሐኪም ዚያች የነ ሶፊያን ቡፋል አለመኖር እንኳን የሚያሳሳው ብሔራዊ ቡድን አይደለም። አዳዲስ ትውልዶች እንዲሁም ከቀድሞ ጋር በማጣመር ነው እንግዲህ በዚህ ጨዋታ አምበሉ ሳይስ በዓለም ዋንጫም ጥሩ የመከላከል ጥንካሬ ለብሔራዊ ቡድኑ ሲያበረክት የነበረው ተጎድቶ ተቀይሮ ቢወጣም እነ አርጋርድ እነ ሶፊያን አመረባት የሚገኙበት ስብስብ ነው እና ካለፈው የዓለም ዋንጫ የብሔራዊ ቡድኑ ስብስብ ውስጥ እነ አዘዲን ኡናሂ እነ ሳቢሪ አሁንም ይገኙበታል እና የሞሮኮ ብሔራዊ ቡድን በጠንካራ አሁንም ስብስብ ነው ወደዚህ ውድድር በአዘጋጅነት እንግዲህ የመክፈቻውን ጨዋታ በድል ከግሩፕ ኤ አሸናፊ ሆና መጀመር የቻለችው አርብ ዕለት እንግዲህ ዲሴምበር 26 ጠንካራ ፍልሚያ ይጠብቃታል ከማሊ ጋር። ያንን ጨዋታ የምታሸንፍ ከሆነ ወደ ቀጣዩ ዙር የማለፍ እድሏን የምታሰፋ ነው የሚሆነው። አጀማመሩ የኮሞሮስንም ጥንካሬ እዚህ ጋር ሳንዘነጋ ፈታኝ ተጋጣሚ ነበር በምሽቱ ጨዋታ ኮሞሮስ እና በግሩፕ ኤ ከተደለደሉ ማሊ፣ ዛምቢያ እና ኮሞሮስ ጋር ነው እንግዲህ ሞሮኮ የምትገኘው። በድል የትናንትናው ምሽት ጨዋታ መወጣት ችላለች። ግን ስለ ኢብራሂም ዲያዝ እና ስለ ኤልካቢስቲ አንዳንድ ጉዳዮችን እናንሳ። የኢብራሂም ዲያዝ ጉዳይ ታስታውሳላችሁ፣ በሪያል ማድሪድ የነበረውን አለመረጋጋት በተለይ ከካርሎ አንጀሎቲ ጋር የእሱና የአርዳ ጉለርን ጉዳይ ደጋፊው በከፍተኛ ሁኔታ በከፍተኛ ተቃውሞ ድምፃቸውን ያሰሙ ነበር። አርዳ ጉለርንና ኢብራሂም ዲያዝን ካርሎ አንጀሎቲ የመጠቀማቸውን ጉዳይ ለነዚህ ተጫዋቾች ደቂቃ ለመስጠታቸው አስገዳጅ ካልሆነ በስተቀር ሁለቱ ወጣት ተጫዋቾች ላይ የአንጀሎቲን አቋም የሪያል ማድሪድ ደጋፊዎች ከፍተኛ ጥያቄና ተቃውሞ ያስነሱ ነበር። አምና በኢትሃድ ይሄ ተጫዋች አስቆጥሮ ማድሪድ ሲቲን ሲያሸንፍ ከፍተኛ ተጫዋቹ ላይ እምነት ተጥሎ እንዲሁም ፍሎሬንቲኖ ፔሬዝ እስከ 2031 የሚያቆየውን ኮንትራት በሪያል ማድሪድ ማስፈረማቸው ይታወቃል። ኢብራሂም ዲያዝ እንደምታውቁት የሲቲ አካዳሚ ውጤት ነው። ወደ ኤሲ ሚላን ተዘዋውሮ በውሰት ቆይታ ያደረገ በማድሪድ ቤትም ብዙ የመጫወቻ ደቂቃ ሳያገኝ በትዕግስት ነው እንግዲህ አሁን በዛቪ አሎንሶ ውስጥ ትላልቅ እምነቶች ከተጣሉባቸው ወጣት ተጫዋቾች ውስጥ
አንዱና ዋነኛው ነው። ይሄ ተጫዋች ነው እንግዲህ በማጣሪያ ጨዋታ 7 ጎል በ4 ጨዋታ በማስቆጠር በበላይነት አጠናቆ ለዚህ ውድድር አዘጋጇ ሞሮኮ በልዩነት እንግዲህ ከፍተኛ ቁጥር ያለውን ግብ ማስቆጠር የቻለው። እንዲሁም የሞሮኮ ብሔራዊ ቡድን በዚህን ሰዓት 19 ተከታታይ ጨዋታዎችን ባለመሸነፍ ጉዞ እንግዲህ በዚህን ሰዓት ቀዳሚ ብሔራዊ ቡድን ናት። በመላው ዓለም ከሚገኙ ብሔራዊ ቡድኖች እንግዲህ ለ19 ተከታታይ ጨዋታ ሽንፈት ያላስተናገደ በጥሩ ጥንካሬ ላይ የሚገኝ ጠንካራ ብሔራዊ ቡድን ነው። ቀጣይ ጨዋታዎችን በምን አይነት መልኩ ይወጡታል አብረን በጋራ የምንመለከተው ነው። ሌላኛው ጉዳይ ግን ስለ አጥቂው ስለ 32 ዓመቱ አዩብ ኤልካቢ እንመልከት እስቲ። ይሄ ተጫዋች በዘንድሮ ሲዝን እንኳን በኦሎምፒያኮስ በ21 ጨዋታ 14 ግቦችን ማስቆጠር የቻለ 32 ዓመቱ ላይ የሚገኝ በጨዋታው ላይ አስደናቂውን ፎርቢች ማስቆጠር የቻለ በኦሎምፒያኮስ ደጋፊዎች ዘንድ በእጅጉ የሚወደድ በተለይ ከፊዮሬንቲና ጋር ታስታውሳላችሁ የኮንፈረንስ ሊግ ፍጻሜ ወደ ተጨማሪ ደቂቃ ከሄዱ በኋላ 115ኛ ደቂቃ ላይ ነው ይሄ ተጫዋች ግብ አስቆጥሮ ጠንካራውን ምርጡን በውድድሩ አሳምኖ ፍጻሜ የደረሰውን ፊዮሬንቲናን ኦሎምፒያኮስ ድል አድርጎ በዚህ ተጫዋች ብቸኛ ግብ 2023-24 የኮንፈረንስ ሊግን ሲያሸንፉ ይሄ ተጫዋች ነበር ብቸኛ ግቧን ማስቆጠር የቻለው። ታዲያ ከኤልነዚሪ ጋር የፊት መስመሩን በኩል እየመሩ ሞሮኮን ምን ያክል ደረጃ በዘንድሮ ይገፋሉ ተብሎ እንግዲህ በእጅጉ የሚጠበቅ ነው። የሶፊያን አመራባት ብቃት የነ አርጋርድ የነ ማዝራዊ ኡናሂና ሳቢሪ ያሉበት ብሔራዊ ቡድን እነዚህ ሁሉ ተጫዋቾች እንግዲህ በአውሮፓ መድረክ እየተጫወቱ የሚገኙም ተጫዋቾች ናቸውና የሞሮኮ ብሔራዊ ቡድን ጥንካሬ በተለየ ሁኔታ የሚነሳ ነው። የሰንደርላንዱ አንፊልድ ላይ በዘንድሮ ሲዝን ሰንደርላንድን ቀዳሚ ያደረገችውን ግብ ያስቆጠረው ታሊቢ ቤንች ላይ ሆኖ በትናንትናው ጨዋታ እንግዲህ ተቀይሮ አልገባም። በቀጣይ ጨዋታ የምንመለከተው የባርሳ አካዳሚ ውጤቶች የተሰበሰቡበት ጠንካራ ብሔራዊ ቡድን ነው። እስቲ በቀጣይ ጨዋታዎች እንግዲህ የምንመለከት ነው የሚሆነው የሞሮኮ ብሔራዊ ቡድን ምን ያክል ርቀት ይጓዛል የሚለውን። ዛሬ እንግዲህ የአፍሪካ ዋንጫ ቀጥሎ ሲውል በግሩፕ ኤ በሞሮኮና ኮሞሮስ ምድብ የምትገኘው ማሊና ዛምቢያ በጊዜ ጨዋታቸውን ያደርጋሉ። ምሽት ላይ ሳውዝ አፍሪካ ከአንጎላ እንዲሁም የመሐመድ ሳላህ ግብጽ ከዚምባብዌ ጋር ምሽት 5 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። እነዚህን ጨዋታ ተመልክተን ማክሰኞ በንጋት ፕሮግራማችን እንግዲህ ድህረ ጨዋታ ነጥቦችን ይዘን ከአባ ጋር ምንመለስ ይሆናል። በአፍሪካ ዋንጫ ሰፋ ያለ ትላልቅ ዝግጅቶችን ይዘን እንደምንመጣ ከወዲሁ ቃል እየገባን ዛሬ ምሽት ከሚጠበቁ ሌሎች ውድድሮች መካከል ፉልሃምና ኖቲንጋም ፎረስት የመጨረሻ የፕሪሚየር ሊግ 17ኛ ሳምንት ጨዋታቸውን ያደርጋሉ። እንዲሁም በሱፐር ኮፓ ኢጣሊያ ናፖሊ ከቦሎኛ ጋር የፍጻሜ ጨዋታ የሚያደርጉ ይሆናል። እነዚህን ጨዋታዎች ተመልክተን በማክሰኞ ንጋት ፕሮግራማችን እንግዲህ በድጋሚ ወደ እናንተ የምንመጣ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ከሀገር ውጭ ብታደምጡ የሁል ጊዜ ድጋፋችሁን በሱፐር ታንክስ እንድታደርጉ የአክብሮት ግብዣችን ነው። በአሌክሳንደር ኢሳቅ ጉዳት መረጃ እስቲ የተወሰኑትን ቆይታዎችን እናደርግ። ምክንያቱም አነጋጋሪ ጉዳይ ተፈጥሯል። ጠንካራ ጉዳት ሳያጋጥመው እንዳልቀረ እየተሰማ ነው የሚገኘው። ታማኝ ዘጋቢዎች የኢሳቅ ጉዳት መጠኑ የከፋ እንዳይሆንና የተጫዋቹ የ125 ሚሊዮን ፓውንድ ወጪ ተደርጎበት የመጣ ተጫዋች እንግዲህ ለረጅም ወራት ከሜዳ እንዳይርቅ የሚያሰጋ ነው የሚል መረጃዎችን እያካፈሉ ነው የሚገኙት። እስቲ በዚህ ዙሪያ የምንወያይበትን የመጨረሻ ፕሮግራም ይዘን እንመለሳለን። እስከዛው ድረስ ሰላም ቆዩ።